በዛሬ ቪዲዮ የስምንተኛ ክላስ አይሲቲ ቻፕተር 2 ፓርት 3 እንመለከታለን። በዚህ ቪዲዮ ከቨር የምናደርገው ስለ ስቶሬጅ ዲቫይስ እና አውትፑት ዲቫይስ ይሆናል። ኢንፑት ዲቫይስ እና ፕሮሰሲንግ ዲቫይስ የምንላቸውን በፓርት 1 እና በፓርት 2 ከቨር አድርጌላችኋለሁ። ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ ማለት ነው። ወደ ቪዲዮ ከመግባታችን በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮ ላይክ በማድረግ ጀምሩት። ከቻላችሁ ደግሞ ቪፒኤን በማብራት ቪዲዮን ይውልኝ። ወደ ቪዲዮአችን እንደምታውቁት ኮምፒውተር ሃርድዌር ወደ 4 ፓርቶች አሉት። እነሱም ኢንፑት፣ አውትፑት፣ ስቶሬጅ እና ፕሮሰሲንግ ዲቫይስ ብለን እንጠራቸዋለን ማለት ነው። ከነሱ መካከል በዛሬ ቪዲዮ ስለ ስቶሬጅ ዲቫይስ እና አውትፑት ዲቫይስ እንመለከታለን። መጀመሪያ ላይ ስቶሬጅ ዲቫይስን ላሳያችሁ ማለት ነው። ስቶሬጅ ዲቫይስ ኢዝ ኤኒ ታይፕስ ኦፍ ኮምፒውተር ሃርድዌር ዛት ኢዝ ዩዝድ ፎር ስቶሪንግ ፋይል ይለናል ማለት ነው። ስቶሬጅ ዲቫይስ የምንለው የተለያየ የኮምፒውተር ሃርድዌር ዲቫይሶች ሊሆኑ ይችላሉ ወይም ይዘው የሚገኙ ፓርቶች ናቸው። የሚያገለግሉን ግን ዳታዎችን ስቶር ለማድረግ ወይም ፋይሎችን ስቶር ለማድረግ እንጠቀምበታለን ማለት ነው። ዜር አር ቱ ታይፕስ ኦፍ ስቶሬጅ ዲቫይሶች አሉ። እነሱም ፕራይመሪ እና ሰከንደሪ ስቶሬጅ ዲቫይስ ብለን እንጠራቸዋለን። አንድ ባንድ እንመልከታቸው። መጀመሪያ ላይ የምናገኘው ፕራይመሪ ስቶሬጅ ዲቫይስ ነው። ፕራይመሪ ስቶሬጅ ሪፈር ቱ ዘ ሜን ስቶሬጅ ኦፍ ዘ ኮምፒውተር ኦር ሜን ሚሞሪ ብለን እንጠራዋለን ማለት ነው። ይህም ማለት ፕራይመሪ ስቶሬጅ የምንለው የኮምፒውተራችን ሜን ስቶሬጃችን ወይም ሜን ሚሞሪ ብለን እንጠራዋለን። ኢት ኢዝ ዩዝድ ቱ ስቶር ፕሮግራም ኢንስትራክሽን ኤንድ ዳታ ይለናል። ይሄ ፕራይመሪ ስቶሬጅ ዲቫይስ የምንላቸው የሚያገለግሉን ስቶር የሚያደርጉልን ምንድነው? ፕሮግራም ኢንስትራክሽን እና ዳታዎችን ስቶር ያደርጉልናል ማለት ነው። ዜር አር 3 ታይፕስ ኦፍ ፕራይመሪ ስቶሬጅ ዲቫይሶች አሉ ማለት ነው። ከነሱ መካከል የመጀመሪያው ራም ወይንም ራንደም አክሰስ ሚሞሪ የምንለው አለ። ሁለተኛ ላይ ሪድ ኦንሊ ሚሞሪ ወይንም ሮም ብለን የምንጠራው አለ። በሶስተኛ ላይ የምናገኘው ሲሞስ ወይንም ኮምፕሊመንተሪ ሜታል ኦክሳይድ ሰሚኮንዳክተር ነው ማለት ነው። አንድ ባንድ እንመልከታቸው። እሺ የመጀመሪያው ራም ነው። ራም እዚህ ጋር እንደምትመለከቱት ይሄን ይመስላል ማለት ነው። ራም ኢዝ ዩዝድ ቱ ስቶር ዳታ ቴምፖራሪ። ስለዚህ ራም የምንላት የምታገለግለን ዳታዎችን በጊዜያዊነት ስቶር ለማድረግ ነው ማለት ነው። ኢት ኢዝ ኦልሶ ኮልድ ሪድ ራይት ሚሞሪ ኦር ሜን ሚሞሪ ኦር ፕራይመሪ ሚሞሪ ተብሎ ይጠራል። ራም የምንለው ማለት ነው። ዘ ፕሮግራም ኤንድ ዳታ ዛት ዘ ሲፒዩ ኒድ ዱሪንግ ዘ ፐርፎርማንስ ኦፍ ኤ ፕሮግራም አር ስቶርድ ኢን ዚስ ሚሞሪ ይለናል። ምን ሲባል ምን መሰላችሁ? ለምሳሌ እዚህ ጋር እንደምትመለከቱት ይሄን አፕሊኬሽን ከፍቻለሁ ወይንም ፒዲኤፍ ከፍቻለሁ አይደለም። ስለዚህ በመከፍትበት ሰዓት ኮምፒውተር ላይ የሆነ ስቶሬጅ ይይዛል አይደለም። እዚህ ጋር እንደምትመለከቱ የሆነ ስፔስ ይይዛል፣ መያዙ አይቀርም። ስለዚህ በዛን ሰዓት ይሄ ስፔሱ የት ውስጥ ነው የሚቀመጠው ማለት ነው? ራም ውስጥ። ልክ እንደዚህ አይነት ዳታዎች ወይም ቴምፖራሪ ዳታዎች ስቶር የሚሆኑት ራም ውስጥ ነው ማለት ነው። it is volatile memory ነው ይለናል። volatile memory የተባለበት ምክንያት ለምንድን ነው? እዚህ ጋር መጻፋቸው ላይ አስቀምጦላችኋል። the data on the RAM is lost when the power is turned off ይለናል። ይህም ማለት ኮምፒውተራችን ልክ እንደዚህ እንደከፈትናቸው ለምሳሌ ይሄኛው ሸትዳውን ባረገው ወይም ኮምፒውተሬን ብዘጋው እዚህ ጋር ያሉት በአጠቃላይ ዳታዎቹ ይጠፋሉ ወይንም ተመልሼ በመጣ አላገኛቸውም ማለት ነው። ስለዚህ እንደዚህ አይነት ዳታዎችን ወይንም ቴምፖራሪ ጊዜያዊነት ዳታዎችን ስቶር የሚያደርግልን ማን ነው? ራም ብለን እንጠራዋለን ማለት ነው። ኢቨን እናንተ ለምሳሌ ቪዲዮ ኤዲት ስታደርጉ ፎቶሾፕ ላይ ለምሳሌ አዶ ፎቶሾፕ ላይ የሆነ ስራ እየሰራችሁ እያለ እያንዳንዱ የምትሰሩትን ስራ ስቶር የሚሆነው ምን ላይ ነው? በጊዜያዊነት ራማችን ላይ ይቀመጣል ማለት ነው። ሁለተኛ ላይ የምናገኘው ሪድ ኦንሊ ሚሞሪ ነው። ሪድ ኦንሊ ሚሞሪ ደግሞ የምንለው ወይንም ሮም ብለን እንጠራዋለን። ሮም ስቶር ኢንፎርሜሽን ፐርማነንትሊ ነው። መረጃዎችን ስቶር የሚያደርግልን በምንድን ነው? በቋሚነት ነው። ራም ግን ቴምፖራሪ ስቶር ያደርግልናል። ሮም ደግሞ ፐርማነንትሊ ስቶር ያደርግልናል። ኢት ሃዝ ሶፍትዌር ፕሮግራም ቢውልት ኢንቱ ዛት ዘ ፋክተሪ ይለናል። ይህም ማለት ሮም ዳታዎችን ፐርማነንትሊ ስቶር የሚያደርግልን ምክንያቱ ምንድን ነው? ልክ ኮምፒውተራችን ከማኑፋክቸር ገና እንደወጣ ኢንስታል የሚደረጉ ወይም የሚጫኑ ሶፍትዌሮች አሉ። ለምሳሌ ባዮስ ሴትአፕ፣ ቡቲንግ ሲስተም እያንዳንዳቸው የሚቀመጡት ሮም ውስጥ ነው ማለት ነው። እነኛ መረጃዎች ግን በፍጹም ኤዲት ልናደርጋቸው አንችልም። ኢቨን የኮምፒውተራችን መረጃዎች ራሱ ይቀመጣሉ ማለት ነው። it could not be changed or erased by the user but read ይለናል። ይህም ማለት ዳታውን ውስጥ ሮም ውስጥ የተቀመጠውን ዳታ ቼንጅ ማድረግ አንችልም፣ ኢቨን ማጥፋትም አንችልም። the user but read ነገር ግን ተጠቃሚው ማንበብ ወደ ላይ ያለውን ዳታ ማየት ይችላል ነው የሚለን። it is non volatile ነው። non volatile ማለት የማይተን የማይጠፋ ማለት ነው። ወይንም ዳታው ስቶር ሲሆን በቋሚነት ወይንም ፐርማነንትሊ ነው ማለት ነው። it is non volatile። non volatile ማለት ዳታው የማይተን ወይንም በቋሚነት የተቀመጠ ዳታ ነው ምን የሚለን። ይህ ማለት ዛት ሚንስ ይልና once the data is stored in the memory cannot be modified or deleted
ሪድ ኦንሊ ይለናል። ይሄም ማለት ምን መሰላችሁ? አንድ ዳታ ኮምፒውተራችን ላይ ስቶር ከሆነ በኋላ በፍጹም ኢዲት ሬዝ ልናደርገው የማንችለው ከሆነ እንደዚህ አይነት ዳታዎችን የሚያስቀምጥልን ሮም ብለን እንጠራዋለን ማለት ነው። ሪድ ብቻ ነው ልናደርግ የምንችለው። ሪድ ማለት ማንበብ ነው እንጂ ላይ ያለውን ዳታ ኢዲት ማድረግ ወይም ድሌት ማድረግ ከእንደገና በራሳችን ሞዲፋይ አድርገን መጻፍ አንችልም ማለት ነው። ሮም የምንላት ሚሞሪ እንደምትመለከቱት እችን ትመስላለች ዲያግራሟ ማለት ነው። ዘ ሮም ኮንቴን ስፔሻል ኢንስትራክሽን ዛት ዘ ኮምፒውተር ዩዝስ when it is turned on. For example, the instruction that starts the computer and display information on the screen ይለናል። ይህም ማለት ሮም የምንላት ላይ የሚቀመጠው ዳታ ፐርማነንት ዳታ ነው ብያችኋለሁ አይደለም? ወይንም ልክ ኮምፒውተራችን ከማኑፋክቸር ገና እየተመረተ እያለ እላው ላይ ኢንስታል የሚደረጉ ሶፍትዌሮች አሉ። እነኛን የሚያስቀምጥልን ከነኛ መካከል ልክ ኮምፒውተራችን ስንከፍት ኮምፒውተራችን እንዲከፍት የሚያደርጉት ሶፍትዌሮች አሉ። እነ ባዮስ፣ ሴትአፕ፣ ቡቲንግ ምናምኖች አሉ አይደለም? ስለዚህ እነኛ ዳታዎች የሚቀመጡት ምን ውስጥ ነው? ሮም ውስጥ ነው ማለት ነው። ሶስተኛ ደረጃ የምናገኛት ኮምፕሊመንተሪ ሜታል ኦክሳይድ ሰሚኮንዳክተር ወይንም ሲሞስ ብለን የምንጠራት ማለት ነው። ሲሞስ is used to store information when computer shut off. It is found in several types of electronic components including CPU and digital camera ይለናል። እዚህ ጋር ሲሞስ ምን መሰላችሁ? የምትይዝልን መረጃ በብዛት አብዛኛው ጊዜ በተለይ ታይም ኮምፒውተራችን ላይ እዚህ ጋር እንደምትመለከቱ አሁን ሰዓት አለ አይደለም? ይህ ሰዓት ሊመጣ የሚችለው ከየት ነው? ከሲሞስ ውስጥ ነው። ወይንም ሲሞስ የምንላት ልክ የኮምፒውተራችን ዴት ታይሞችን የምታስቀምጥልን ወይም ዳታዎችን የምትይዝልን እሷ ናት። ለምሳሌ ይሄኛው ኮምፒውተር ሸት ኦፍ ወይንም ብዘጋው ይሄን ኮምፒውተር እዚህ ጋር እንደምትመለከቱ ብዘጋው እዚህ ጋር የነበሩት መረጃዎች እንዳይጠፉ ያደርግልናል ማለት ነው። ኢቨን አንዳንድ ጊዜ ራሱ ፓስዋርዶች ራሱ ይቀመጣሉ ማውስጥ ከተባለ ሲሞስ የምትለው ውስጥ ማለት ነው። አንዳንድ ጊዜ ለምሳሌ የኮምፒውተራችሁ ፓስዋርድ ከውስጥ የሚቆለፍ አለ ማለት የኦፕሬቲንግ ሲስተሙን መቆለፍ ትችላላችሁ ከውስጥ ገብታችሁ ማለት ነው። ያ ቢጠፋባችሁ ሲሞስን በማጥፋት ሪከቨር ማድረግ ትችላላችሁ ማለት ነው። ልክ ስታወጡት ፓስዋርዱ ዴቱ ምናምን ሁሉ ይጠፋል። ከእንደገና መልሳችሁ ማስገባት ትችላላችሁ ማለት ነው። በዚህ መንገድ መረዳት ትችላላችሁ። በሁለተኛ ደረጃ የምናገኘው የስቶሬጅ ዲቫይስ አይነት ሰከንደሪ ስቶሬጅ ዲቫይስ ብለን የምንጠራቸው አሉ። ሰከንደሪ ስቶሬጅ ዲቫይስ አር ኦልሶ ኮልድ ኦግዚለሪ ስቶሬጅ ብለን እንጠራቸዋለን። ወይንም እንደ አጋዥ ነው። ይሄም ማለት ፕራይመሪ ስቶሬጅ ዲቫይሶችን የሚያግዙ ናቸው ማለት ነው። ሰከንደሪ ስቶሬጅ ኢዝ ኤ ሚሞሪ ዛት ኢዝ ስቶርድ ኤክስተርናል ቱ ዘ ኮምፒውተር ይለናል። ይህም ማለት ሰከንደሪ ስቶሬጅ የምንላቸው የሚያገለግሉት እንደምታውቁት ዳታን ስቶር ለማድረግ ነው። ነገር ግን ስቶር ሲያደርጉልን ምናልባትም ከኮምፒውተራችን ውጭ ሊሆን ይችላል። ልክ እንደ ፍላሽ እንደ ኤክስተርናል ለምሳሌ ሃርድ ዲስክ ምናምን ሊሆን ይችላል ማለት ነው። ኢት ኢዝ ሜይንሊ ዩዝድ ፎር ፐርማነንት ኤንድ ሎንግ ተርም ስቶሬጅ ኦፍ ፕሮግራም ኤንድ ዳታ። አብዛኛው ጊዜ የምንጠቀምበት የተለያዩ ፕሮግራም የተለያዩ ሶፍትዌሮችን ዳታዎችን ለረጅም ጊዜ ስቶር ለማድረግ እንጠቀምበታለን። ኢቨን ስቶር የሚያደርግበት ሳይዙ ራሱ በጣም ትልቅ ነው። ሰከንደሪ ስቶሬጅ ኢንክሉድስ ማግኔቲክ ቴፕ፣ ማግኔቲክ ዲስክ ኤንድ ኦፕቲካል ዲስክ ቴፕ ብለን እንጠራቸዋለን። ኢቨን ፓንችድ ፔፐር እዚህ ጋር አሁን ለምሳሌ ዩኤስቢ ፍላሽ እና ሃርድ ዲስክ እነኚህ በአጠቃላይ ሲዲ ዲቪዲ እነኛ ሁሉንም ያካትታል ማለት ነው። ነገር ግን ሰከንደሪ ስቶሬጅ ዲቫይስ የምንላቸው ወይም ሰከንደሪ ስቶሬጆች በውስጣቸው የተለያዩ ቴክኖሎጂዎችን የያዙ ነው። በተለይ ማግኔቲክ ቴፕ የሚባሉት በእነሱ ስር ሌሎች አሉ። በማግኔቲክ ዲስክም በተመሳሳይ በእነሱ ስር ሌሎች አሉ ማለት ነው። እዚህ ጋር ግን አንድ መረዳት ያለባቸው ሰከንደሪ ስቶሬጅ ዲቫይስ ስንል ሁሉም ኤክስተርናል አይደሉም። ምክንያቱም አንዳንዶቹ ኢንተርናል ስቶሬጅ ዲቫይሶችም ስላሉ ማለት ነው። ይህም ማለት እዛው ኮምፒውተራችን ውስጥ የምንጠቀመው ለምሳሌ ስልካችን ላይ ኢንተርናል ስቶሬጅ አሉ አይደለም? እሱ ሰከንደሪ ስቶሬጅ ዲቫይስ ነው። ነገር ግን ኢንተርናል ነው የሚባለው ማለት ነው። እስኪ የሰከንደሪ ስቶሬጅ ዲቫይስ የምንላቸውን ደግሞ አንድ ባንድ እንመልከታቸው። መጀመሪያ ላይ የምናገኘው ማግኔቲክ ቴፕ ነው። ዘ ማግኔቲክ ቴፕ was the primary method of storing large amount of data during 1950ዎቹ እስከ 1960ዎቹ ይለናል። ይህም ማለት ማግኔቲክ ቴፕ የምንለው በዋነኝነት ትላልቅ ዳታዎችን ስቶር ለማድረግ የምንጠቀምበት ነው። በተለይ በ1950 እስከ 1960ዎች አካባቢ ዓመተ ምህረት ያለው ማለት ነው። ቱዴይ they are used primarily for data backup purpose። በአሁኑ ሰዓት ግን እንደ ዳታ ባካፕ እንጠቀመዋለን የሚለን። ዳታ ባካፕ ማለት ከኦሪጂናሉ ውጭ ሌላ ቦታ ዳታችሁን ስታስቀምጡ ማለት ነው። ኦሪጂናሉን ብታጡት ተባካፑ አምጥታችሁ መጠቀም ትችላላችሁ። ዳታ ባካፕ is a data that is stored in different place than the original computer ይለናል። ለምሳሌ እዚህ ጋር አንድ ላሳያችሁ። ችኛዋን እዚህ ጋር ፎልደር የምትለውን ችኛዋን ኮፒ አድርጌ ፍላሽ ላይ ባስቀምጣት ይሄን በሆነ አጋጣሚ ኮምፒውተር ፎርማት ቢሆን ፍላሽ ውስጥ ያለውን ዳታ አምጥቼ
እዚህ ጋር ማስቀመጥ እችላለሁ ማለት ነው። ስለዚህ ከኦሪጂናሉ ሌላ ቦታ ማስቀመጥ ነው። ይሄ ኦሪጂናሉ ሲጠፋባችሁ ከዛም በኋላ ኮፒ ያደረጋችሁትን ወይም ሌላ ቦታ ያስቀምጣችሁትን መጠቀም ትችላላችሁ። ስለዚህ ዳታ ባካፕ የምንለው ያንን ነው ማለት ነው። this is to avoid the danger of data loss due to disaster ይለናል። ይህ የሚያገለግለን ወይም ዳታ ባካፕ የሚያገለግለን ለምንድን ነው? አንዳንድ ጊዜ የመረጃ ማጣትን አደጋ ለመቆጣጠር ወይም ለማስወገድ ነው የምንጠቀምበት ነው የሚለን። በተለይ ኮምፒውተራችን ላይ ዳንጀር አደጎች ሲፈጠሩ ዳታዎቻችን በሙሉ ሊጠፉብን ስለሚችሉ ማለት ነው። በተለያየ አጋጣሚ if the original data is lost the copy will be used ኦሪጂናሉን ብናጣው ኮፒ ያደረግነውን ወይም ባካፕ ያደረግበት ቦታ ሄደን ማምጣት እንችላለን። it consists of thin ribbon plastic called tape ብለን እንጠራዋለን የሚለን ማግኔቲክ ቴፕ የምንላት እቺ ናት እዚህ ጋር እንደምትመለከቱ ማለት ነው። በፊት በ1950ዎቹ 60ዎቹ አካባቢ ትላልቅ ዳታዎችን ስቶር ለማድረግ እንጠቀምበት ነበረ። አሁን ላይ ደግሞ እንደ ባካፕ እንጠቀመዋለን የሚለን it stores the data by magnetizing and demagnetizing the tape ይለናል። ዳታዎችን ስቶር ሲያደርግ የተለያየ ቴክኖሎጂ ስለሆነ እንደ ማግኔቲክ ነው የሚለው ማግኔቲክ ቴፕ ነው የሚለው ራሱ። ስለዚህ ዳታዎችን ስቶር ሲያደርግልን ምን በማድረግ ነው? ማግኔታይዚንግ እና ዲማግኔታይዚንግ በማድረግ ነው የሚለን። ሁለተኛ ላይ የምናገኘው magnetic disk ይለናል። magnetic disk is the most widely used storage medium on all computer ይለናል። በተለይ magnetic disk ብለን የምንጠራቸው ላይ ስንመጣ አብዛኞቹ ኮምፒውተሮች ላይ የምንጠቀማቸው ትላልቅ ዳታዎችን ስቶር ለማድረግ የምንጠቀምበት የማግኔቲክ ዲስኮች ናቸው ማለት ነው። it consists of round piece of plastic or metal the surface of which is covered with magnetic material ይለናል። እነኚህ ለምሳሌ an example of magnetic disk ነው። ይሄኛው ለምሳሌ HDD ሃርድ ዲስክ ብለን የምንጠራው ማለት ነው። እርግጠኛ ነኝ አብዛኞቻችሁ ታውቁታላችሁ። እና ይሄ ውስጡ ከውጭ ያለው ከቨር የተደረገው በምንድነው? በፕላስቲክ በሜታል በምናምን ነው የሚለን። it allow random access of information and solve problem of slow access time commonly found in tape files ይለናል። እዚህ ጋር ለምሳሌ ከቴፕ ወይንም ከማግኔቲክ ቴፕ ለየት የሚያደርገው ምንድነው? የማግኔቲክ ዲስኮች ላይ ስንመጣ የተለያዩ ዳታዎችን በፍጥነት አክሰስ ማድረግ እንድንችል ያገለግለናል። ማግኔቲክ ቴፕ ላይ ስንመጣ ግን የዛለው ላይ ያለውን ፋይሎች ለመፈለግ ትንሽ ጊዜ ይወስዳል ነው የሚለን፣ ወይም ቀርፈፍ ያለ ነገር ነው። እንደ ኤግዛምፕል ከተገለጹት ውስጥ የማግኔቲክ ዲስክ ላይ ስንመጣ ሃርድ ዲስክ አለ ማለት ነው። ሃርድ ዲስክ is a magnetic disk made up of metal which can be fixed in the system unit of the computer ይለናል። it serves as secondary storage and enable very fast accessibility of data. each disk is subdivided into track and sector on which the information is stored ይለናል። ይሄም ማለት እዛ ሃርድ ዲስክ ላይ ስንመለከተው an example of magnetic disk የሚባሉ ስቶሬጅ ዲቫይስ ውስጥ የሚካተት ነው። የሚያገለግለንም ብዙ ዳታዎችን ስቶር ለማድረግ ይጠቅመናል። ከማግኔቲክ ቴፕ ደግሞ ለየት የሚለው ዳታዎችን በቀላሉ በፋስት አክሰስ ማድረግ እንድንችል ያስችለናል ነው የሚለን። በሶስተኛ ላይ የምናገኘው ሰከንደሪ ስቶሬጅ ዲቫይስ ላይ ስንመጣ ኦፕቲካል ዲስክ ብለን የምንጠራቸው አሉ። ኦፕቲካል ዲስክ ዩዘስ ላርጅ ላይት ቱ ሪድ ኦር ራይት ዳታ ይለናል። እዚህ ጋር ደግሞ ዳታዎችን ለማንበብ እና ሌላው ላይ ደግሞ ዳታዎችን ለመጻፍ ምን ይጠቀማል ነው የሚለን? ሌዘር ላይት ይጠቀማል። they use high powered laser light to burn on the surface of the disk to store the data ይለናል። ዳታዎችን ስቶር ለማድረግ መጀመሪያ በላይት ነው ሰርፌሱን በርን ማድረግ ያለበት ነው የሚለን። ያው ቴክኖሎጂ ከጊዜ ወደ ጊዜ የተሻሻለ ሲመጣ የተሻለ ይሆናል እንጂ ሁሉም ዳታዎችን ስቶር ለማድረግ የምንጠቀምባቸው ቴክኖሎጂዎች ናቸው ማለት ነው። the burned out part is called the bit ብለን እንጠራታለን። በርን የሆነችው ቢት ናት። and the non burned part is called land ያልተቃጠለው ደግሞ ላንድ ብለን እንጠራዋለን። በርን የሆነችው ፒት። land may represent 0 while pit represented by 1 ኮምፓክት ዲስክ ሲዲ፣ ዲጂታል ቨርሳታይል ዲስክ ዲቪዲ የምንለው አር ዘ ቱ ሞስት ኮመን ታይፕስ ኦፍ ኦፕቲካል ዲስክ ውስጥ ይመደባሉ ነው የሚለን። ኦፕቲካል ዲስክ ላይ ስንመጣ ወይም በደንብ መረዳት ያለብን ምንድን ነው? ዳታዎችን ስቶር የሚያደርግልን ወይም ሪድ እና ራይት ለማድረግ የምንጠቀምበት ሌዘር ላይት ነው የሚለን። ስቶር ለማድረግ ራሱ የሰርፌሱን የዲስኩን ሰርፌስ በርን አውት በማድረግ ነው። በርን የሚያደርገው ማን ነው? በሌዘር ላይቱ ነው የሚለን። በርን የሆነው ፒት ብለን ፓርቷ ፒት ብለን እንጠራታለን። በርን ያልሆኑ ደግሞ ላንድ ተብሎ ይጠራል። ላንድ ብለን የምንጠራት እችኛዋ እንደ ዜሮን ሪፕሬዘንት ስታደርግልን፣ ፒቷ ደግሞ ወይም በርን የሆነች ደግሞ እንደ አንድ። ምክንያቱም ኮምፒውተር አንደርስታንድ የሚያደርገው 0 and 1 ስለሆነ በዚህ መንገድ ይጠቀመዋል ማለት ነው። ኦፕቲካል ዲስክ ብለን የምንጠራቸው ውስጥ እንደ ኤግዛምፕል የወሰድናቸው እነ ሲዲ ወይም
ኮምፓክት ዲስክ ብለን እንጠራዋለን። ዲቪዲ አለ። አብዛኞቹ እነኚህ ናቸው ነው የሚለን። አንድ ባንድ እንመልከታቸው። መጀመሪያ ላይ ኮምፓክት ዲስክ አለ ወይንም ሲዲ። ዘ ሲዲ ካን ስቶር 700 ሜጋባይት ኦፍ ኢንፎርሜሽን ይለናል። ይህ ሲዲ ብለን የምንጠራው እስከ 700 ሜጋባይት የሚደርስ ዳታዎችን ስቶር ማድረግ ይችላል። ይህም ማለት እያንዳንዱ ዳታ የራሱ የሆነ ሳይዝ ስላለው ማለት ነው። ዳታ ኢዝ ስቶርድ ኦንሊ ኦን ዋን ሳይድ ኦፍ ዘ ዲስክ ይለናል። ዳታ ምንጊዜም ስቶር የሚሆነው ከዲስኩ ከአንደኛው በኩል ፓርት ነው የሚለን። ዜር አር 3 ቤዚክ ታይፕስ ኦፍ ሲዲዎች አሉ። ሌሎችም ሲዲ ውስጥ ደግሞ ሌላ የሚከፋፈሉም አሉ ማለት ነው። ኮምፓክት ዲስክ ሪድ ኦንሊ ሜሞሪ ብለን የምንጠራው አለ። ኮምፓክት ዲስክ ሪከርዴብል፣ ኮምፓክት ዲስክ ሪድ ራይት፣ ኮምፓክት ዲስክ ሪድ ኦንሊ ሜሞሪ ብለን የምንጠራቸው አሉ የሚለን። ሲዲ ሮም ኢዝ ሪድ ኦንሊ ታይፕ ኦፍ ሲዲ ዛት ሚንስ ዊ ካን ኖት ራይት ዳታ ኦን ሰች ሲዲ ኦር ዩ ካን ኖት ሬዝ ዳታ ፍሮም ኢት ይለናል። ዘ ዳታ አር ኦንሊ አክሰስድ ኦር ሪድ ፍሮም ዘ ሲዲ ይለናል። እዚጋ እንደምትመለከቱት ኮምፓክት ዲስክ ላይ ስንመጣ በአራት ከፍለናቸዋል እዚጋ የምትመለከቷቸው ማለት ነው። ነገር ግን አጠቃቀማቸው ሁሉም ይለያያል። ለምሳሌ ብሎ የገለጸልን ሲዲ ሮም ላይ ስንመጣ ሪድ ኦንሊ ሜሞሪ የምትለውን እዚጋ የምትይዝልን አይደለም። ስለዚህ እዚህ ውስጥ ያሉትን ዳታዎች ሪድ ብቻ ማድረግ ነው የምንችለው እንጂ ያለው ላይ ዳታ መጨመርም ከሆነ ኤዲት ማድረግም ማጥፋትም አንችልም ነው የሚለን። ሌላኛው ደግሞ ኮምፓክት ዲስክ ሪከርዴብል ወይንም ሲዲአር ብለን የምንጠራት ኢት ኢዝ ኦልሶ ኮልድ ራይት ዋንስ ኤንድ ሪድ መኒ ይለናል። ይህም ማለት አንድ ጊዜ ዳታውን እለው ላይ ከጫንበት በኋላ ለረጅም ጊዜ እለው ላይ ያለውን ዳታ ማንበብ እንችላለን። ዘስ ካይንድስ ኦፍ ሲዲ ካን ቢ ሪትን ኦን ዋንስ በት ዜን አፍተር ዩ ካን ኖት ሪራይት ኦን ኢት ኦር ኢሬዝ ዳታ ፍሮም ኢት። እለው ላይ የሆነ ዳታ ስቶር ካደረጋችሁ በኋላ እለው ላይ ያለውን ዳታ ኢሬዝ ወይም ማጥፋትም አትችሉም፣ ኤዲት ማድረግም አንችልም ማለት ነው። አፍተር ዩ ፈርስት ራይት ዳታ ኦን ሰች ዲስክ ዜን ዘ ኦንሊ ቲንግ ዩ ካን ዱ ኢዝ ቱ ሪድ ዳታ ፍሮም ሴም ይለናል ማለት ነው። ሌላኛው ኮምፓክት ዲስክ ሪድ ራይት ብለን የምንጠራው አለ። ይሄ ደግሞ ሲዲ አር ደብሊው የምንለው ኢዝ ኦልሶ ኮልድ ኢሪዜብል ኦፕቲካል ዲስክ ተብሎ ይጠራል። ዩ ካን ራይት ዳታ አስ መኒ ታይም አስ ዩ ዋንት ቱ ሰች ሲዲ ዩ ካን ኦልሶ ኢሬዝ ኦር ዲሌት ዳታ ፍሮም ሰች ሲዲ። ይሄ ደግሞ ሞር የተሻለ ነው። ለሎሬ ዳታ ምን ማድረግ ትችላላችሁ? ማስገባት ወይም ኢንስታል ማድረግ ትችላላችሁ፣ ሬት ማድረግ ትችላላችሁ። ከዛ ደግሞ አላስፈላጊ ከሆነ ታጠፉትና ከእንደገና ሌላ መጨመር ትችላላችሁ ማለት ነው። ሌላኛው ዲጂታል ቨርሳታይል ዲስክ ነው ወይንም ዲቪዲ ብለን የምንጠራው ማለት ነው። ዲቪዲ ስታንድስ ፎር ይሄ ስታንድስ ፎር ትክክለኛ ሰው ማን ነው? ዲጂታል ቨርሳታይል ዲስክ ነው የሚለው። ነገር ግን አብዛኛው ሰው ብዙ ሰዎች በስተት የሚጠሩት ምንድነው? ዲጂታል ቪዲዮ ዲስክ ብለው ይጠሩታል ይለናል። It is new technology that is introduced recently. አሁን ቅርብ ጊዜ የመጣ ቴክኖሎጂ ነው የሚለን። It is similar to CD except that it can store large amount of data and it has narrow track than CD ይለናል። ይሄ ምንድነው ከሌላው ለየት የሚያደርገው ወይም ከመጀመሪያ ካየናቸው በተለይ ከሲዲ ጋር ስንመጣ ከኮምፓክት ዲስክ የሚለየው ዲቪዲ ማለት ነው። ዲቪዲ በጣም ብዙ large amount of ዳታዎችን ስቶር ማድረግ ይችላል። ሲዲ ላይ ስንመጣ ግን እስከ 700 ሜጋባይት የሚደርስ ዳታዎችን ብቻ ነው ስቶር ማድረግ የሚችሉት ማለት ነው። ካን ስቶር ከ4.7 እስከ 17 ጊጋባይት ኦፍ ኢንፎርሜሽኖችን ስቶር ማድረግ ይችላል ዲቪዲ ማለት ነው። ሲዲ ግን ማድረግ አትችልም ማለት ነው። በመጨረሻ የምንመለከተው ስለ አውትፑት ዲቫይስ ይሆናል። አውትፑት ዲቫይስ የምንለውን በቀላሉ ለመረዳት ሪዛልታችንን ዲስፕሌይ የምናደርግበት ነው ማለት ነው። ዘ አውትፑት ዲቫይስ አር ዩዝድ ቱ ጌት ዳታ አውት ኦፍ ኮምፒውተር ይላል። ስለዚህ ከኮምፒውተራችን ውስጥ ያሉት ዳታዎች ሪዛልታቸው ዲስፕሌይ የሚደረጉበት ወይም የሚገኙበት ቦታ አውትፑት ዲቫይስ ብለን እንጠራቸዋለን። ዘይ ኮንቨርት ኢንፎርሜሽን ፍሮም ኮምፒውተር አንደርስታንዴብል ፎርም ቱ ሂውማን አንደርስታንዴብል ፎርም ይለናል። ማለትም ኮምፒውተር እንደምታውቁት አንደርስታንድ የሚያደርገው በዜሮና በአንድ ነው አይደለም። ስለዚህ ሪዛልቱን ከኮምፒውተር አንደርስታንዴብል ወደ ሂውማን አንደርስታንዴብል ይቀይርልናል ማለት ነው። አይዘር ኢን ሶፍት ኮፒ ኦር ሃርድ ኮፒ። ዲስፕሌይ ደግሞ ሲያደርግልን ሪዛልቱን የምናገኘው በሶፍት ኮፒ ወይንም በሃርድ ኮፒ ሊሆን ይችላል። በወረቀት አለ በለዛም እዛው እንደ ፒዲኤፍ ምናምን ያሉ በሶፍት ኮፒ ሊቀመጥ ይችላል የሚለን። ፎር ኤግዛምፕል ለምሳሌ ልና ሶፍት ኮፒ ኢዝ ዲስፕሌይድ ባይ ዘ ሞኒተር ኤንድ ፕሮጀክተር ዌር አስ ሃርድ ኮፒ ኢዝ ፕሪንትድ ዩዚንግ ፕሪንተር ይለናል። ሶፍት ኮፒዎች ዲስፕሌይ የሚሆኑት ሞኒተራችን ላይ ልክ አሁን እዚህ ጋር እችኛ ዲስፕሌይ ሆናለች አይደለም። እችን ፒዲኤፍ የምትመለከቱት ኮምፒውተር ስክሪን በመጠቀም ነው ዲስፕሌይ ስለሆነች ማለት ነው። ስለዚህ እነኚህ ሶፍት ኮፒ ብለን እንጠራቸዋለን ማለት ነው። ወደ ሃርድ ኮፒ ደግሞ ስንመጣ ኮፒ ቤት ቼክ ማድረግ ትችላላችሁ በፕሪንተር አማካኝነት።
ከሶፍት ኮፒ ወረቀት ላይ ፕሪንት ይደረጋሉ ቴክስቶች። ስለዚህ በፕሪንተር አማካኝነት እንጠቀም እንችላለን። አን ኤግዛምፕል ኦፍ አውት ዲቫይስ ደግሞ የምንላቸው ወይንም ሪዛልቱን የምናይበት ዲቫይሶች ሞኒተር አለ፣ ፕሪንተር አለ፣ ፕሎተር፣ ፕሮጀክተር፣ ስፒከር፣ ሄድፎን፣ ብሬላይል ሪደር አር ሰም ኦፍ አውትፑት ዲቫይስ ብለን እንጠራቸዋለን የሚለን እስቲ አንድ ባንድ እንመልከታቸው። መጀመሪያ ላይ የምናገኘው ሞኒተር ነው። ሞኒተር ዘ ሞኒተር አውትፑት ዲቫይስ ኢዝ ዩዝድ ፎር ዲስፕሌይንግ አውትፑት ቱ ዘ ዩዘር ይለናል። ሞኒተር የምንለው የሚያገለግለን ምንድነው? አውትፑትን ለዩዘሩ ዲስፕሌይ ለማድረግ ነው የሚለን። ይሄ እንደምትመለከቱት ፊት ለፊት ላይ ያለው ስክሪኑ እንደ ሞኒተር ነው የሚያገለግለን። ዘ ሞኒተር ኢዝ ዘ ሞስት ፍሪኩዌንትሊ ዩዝድ አውትፑት ዲቫይስ ብለን እንጠራዋለን። ኢት ኮንሲስት ኦፍ ዲስፕሌይ ሰርፌስ ኮል ስክሪን አለው። ለወለ ዲስፕሌይ የሚሆንበት ስክሪን አለ። ዘ ፎሎዊንግ አር ታይፕስ ኦፍ ሞኒተር ናቸው ነው የሚለን። እዚ ጋር ደግሞ ስንመጣ ሞኒተር የተለያዩ አይነት ሞኒተሮች አሉ የሚጠቀሙት ቴክኖሎጂ ማለት ነው። የመጀመሪያው ካቶድ ሬይ ቲዩብ ብለን የምንጠራው አለ። ሊኩዊድ ክሪስታል ዲስፕሌይ የሚባል አለ፣ ወይንም ኤልሲዲ። ላይት ኢሚቲንግ ዳዮድ ብለን የምንጠራው አለ፣ ወይንም ሊድ። ጋስ ፕላዝማ ሞኒተር ብለን የምንጠራው አለ። እነኚህ አን ኤግዛምፕል ኦፍ ሞኒተር ናቸው። ነገር ግን ቤዝድ ኦን ዜር ቴክኖሎጂያቸውን ተከፋፈሉት እንጂ ሌላ ምንም አዲስ ነገር የለውም። ሁሉም ሞኒተር ነው። ለምሳሌ ልክ እንደዚህ አይነት ሞኒተሮች ምን ብለን እንጠራቸዋለን? ካቶድ ሬይ ቲዩብ ሞኒተር ብለን እንጠራቸዋለን። በተለይ ቦርጫሙ ቲቪ ድሮ እናንተ ቤታችሁ ካለ ቸክ አድርጉት። እሱ የሚጠቀመው እዚህ ላይ የሆነ ኢሜጆች ቪዲዮ ምናምን ዲስፕሌይ እንዲሆኑ ካቶድ ሬይ ቲዩብ ሞኒተር ይጠቀማል። ሲአርቲ ኢዝ የቴክኖሎጂ ዩዝድ ኢን ትራዲሽናል ኮምፒውተር ሞኒተር ኤንድ ቴሌቪዥን ላይ እንጠቀመዋለን የሚለን። ሁለተኛ ላይ የምናገኘው ሊኩዊድ ክሪስታል ዲስፕሌይ የምንለው ወይም ኤልሲዲ። በተለይ እነዚህ ከቅርብ ጊዜ የመጡት ፍላት ቲቪዎች እነሱን ይመስላል ማለት ነው። ሊኩዊድ ክሪስታል ዲስፕሌይ ኢዝ ዘ ሞስት ኮመንሊ ዩዝድ ዲቫይስ ኢን ዲጂታል ዎች ላይ እንጠቀመዋለን። ሰዓት ላይ፣ ክሎክ፣ ካልኩሌተራችን ላይ፣ ስማርትፎን ስልካችን ላይ፣ ዴስክቶፕ ኮምፒውተር ላይ፣ ላፕቶፕ ላይ እና ቴሌቪዥን ላይ እንጠቀማቸዋለን። እንደዚህ አይነት ቴክኖሎጂ የሚጠቀሙ ኤልሲዲ ሞኒተር ብለን እንጠራቸዋለን ማለት ነው። ሶስተኛ ላይ የምናገኘው ላይት ኢሚቲንግ ዳዮድ ብለን የምንጠራው አለ። እሱ ደግሞ ልክ እንደዚህ አይነት ነው እንደምትመለከቱት። ሊድ ስታንድስ ፎር ላይት ኢሚቲንግ ዳዮድ ማለት ነው። ሊድ ሞኒተር ሳምታይምስ ኮል ሊድ ባክላይት ሞኒተር ተብሎ ይጠራል። ሃቭ ግሬት ከለር ኤንድ ኢሜጅ ኳሊቲ በት ኢት ዳዝ ኖት ሃቭ ኤ ጉድ ሪስፖንስ ታይም የሚለን። ይህም ማለት እንደነኛ አይነት ሞኒተሮች በጣም ጥራት አላቸው፣ ኳሊቲ ያላቸው፣ ከለራቸው ያምራል። ነገር ግን ቶሎ በትንሽ ፈጣንነታቸው ትንሽ ደከም ይላሉ ነው የሚለን። ኢት ኢዝ ኤ ፍላት ስክሪን ኮምፒውተር ሞኒተር ዊች ስታንድስ ፎር ላይት ኢሚቲንግ ዳዮድ ዲስፕሌይ። ኢት ኢዝ ላይት ዌይት ኢን ተርምስ ኦፍ ዋይት ይለናል። በጣም ቀላልም ስለሆነች ላይት ዌይት ተብሎ ይጠራል ነው የሚለን። ናውዳይ ዋይድ ነምበር ኦፍ ኤሌክትሮኒክ ዲቫይስ ቦዝ ላርጅ ኤንድ ስሞል ዲቫይስ ሰች አስ ላፕቶፕ ስክሪን፣ ሞባይል ፎን፣ ቲቪ፣ ኮምፒውተር ሞኒተር፣ ታብሌት ኤንድ ሞር ዩዝ ኤልኢዲ ዲስፕሌይ ይጠቀማሉ ነው የሚለን። አሁን ላይ ከቅርብ ጊዜ ጀምሮ እንደነኛ አይነትም ቲቪ ላይ ስልካችን ላይ ምናምን መጠቀም ተጀምሯል ነው የሚለን። ብቻ ግን እነዚህ ሁሉ በአጠቃላይ የገለጽኩላችሁ ሞኒተር ሆነው የአውትፑት ዲቫይስ ኤግዛምፕል ናቸው ነው የሚለን። ወይም እላቸው ላይ ሪዛልት ከኮምፒውተራችን ዲስፕሌይ የሚሆንበት ስለሆነ ማለት ነው። የሚጠቀሙ ቴክኖሎጂ ግን ሊድ ወይም ላይትን ኢሚት በማድረግ ነው ማለት ነው። በአራተኛ የምናገኘው ጋስ ፕላዝማ ሞኒተር ተብሎ ይጠራል። ጋስ ፕላዝማ ሞኒተር ወይም ጂፒኤም ዩዝ ነን ጋስ ይጠቀማል። ኢንስቴድ ኦፍ ሊኩዊድ ክሪስታል ከመጠቀም ይልቅ ምን ይጠቀማል? ነን ጋስ። ዘ ነን ጋስ ግሎ ኤንድ ፕሮዲውስ ፒክስል ኦር ዶት ዛት ፎርም ፒክቸር ይለናል። ነን ጋሶቹ ግሎ ሲሆኑና ፒክስል ዶት ሲሰሩ ፒክቸር ይፈጠራል የሚለን። ኢት ኢዝ ዩዝድ ኢን ኦልደር ፖርቴብል ኮምፒውተር ኤንድ ቴሌቪዥን ላይ እንጠቀመዋለን። እንደዚህ አይነት የሚጠቀሙ ቴክኖሎጂ ወይም ሞኒተሮች ትንሽ ከረም ያሉ የኮምፒውተርና ቴሌቪዥኖች ወይም ተንቀሳቃሽ ከአንድ ቦታ ወደ አንድ ቦታ በቀጥታ ወይም በቀላሉ እናንቀሳቀሳቸው የምንችላቸው ኮምፒውተሮችና ቴሌቪዥኖች ላይ እንጠቀምበታለን የሚላል። ሌላኛው ፕሪንተር ነው። የአውትፑት ዲቫይስ ኤግዛምፕል ዘ ፕሪንተር ኢዝ አን አውትፑት ዲቫይስ ዛት ኢኔብል አስ ቱ ፕሮዲውስ ሃርድ ኮፒ ኦፍ ዳታ ኦር ኢንፎርሜሽን። ይህ ፕሪንተር ደግሞ የሚያገለግለን ለምንድን ነው? ሃርድ ኮፒ ኦፍ ዳታና ኢንፎርሜሽናችን ፕሮዲውስ ለማድረግ እንጠቀምበታለን። ኢት ሃዝ ዲፈረንት ስፒድ ካፓቢሊቲ ኤንድ ፕሪንቲንግ ሜቶዶች አሉ ነው የሚለን። የተለያዩ ፕሪንተሮች የራሳቸውን ፍጥነት ያላቸው አሉ፣ በጣም አሪፍ ካፓቢሊቲ ያላቸው አሉ። ፕሪንት ሜቶዳቸው ራሱ የሚለያይም አለ ነው የሚለን። ፕሪንተር አር ዲቫይድድ ኢንቱ ቱ ክላስ ቤዝድ ኦን ዘ ዌይ ዘይ ፕሪንት ይለናል። ፕሪንተሮች በሁለት እንከፍላቸዋለን። ምን በማድረጋቸው? ፕሪንት የሚያደርጉበት መንገድ
ማለት ነው። የመጀመሪያው ኢምፓክት ፕሪንተር ነው። የሁለተኛው ደግሞ ነን ኢምፓክት ፕሪንተር ብለን እንጠራዋለን። መጀመሪያው ላይ ስንመጣ ኢምፓክት ፕሪንተር ላይ ኤግዛምፕሎቹ ዶት ማትሪክስ ፕሪንተር ኤንድ ዲዜይ ዌል ፕሪንተር ብለን እንጠራቸዋለን የሚለን። ነን ኢምፓክት ፕሪንተር ደግሞ ኤግዛምፕሎቹ ኢንክጄት ፕሪንተር፣ ሌዘር ፕሪንተር ኤንድ ተርናል ፕሪንተር ተብለው ይጠራሉ ማለት ነው። ሌላኛው የምናገኘው ፕሎተር ነው። ፕሎተር ከፕሪንተር ጋር ይመሳሰላል። ፕሎተር ኢዝ ዩዝድ ቱ ፕሮዲውስ ሃይ ኳሊቲ ድሮይንግ ሰቻስ ባር ቻርት ማፕ ኤንድ ባነር ይለናል። ፕሎተር ብለን የምንጠራው የሚያገለግላል ለምንድነው? ሃይ ኳሊቲ የሆኑ ፒክቸሮችን፣ ባር ቻርቶችን፣ ባነሮችን፣ ማፖችን ፕሮዲውስ ለማድረግ እንጠቀምበታለን ማለት ነው። ወይም ፕሪንት ለማድረግ እንጠቀምበታለን። ኢት ፕሮዲውስ ሃይ ኳሊቲ መልቲከለር ዶክመንት ኦን ላርጅ ሳይዝ ፔፐር ዊች ሞስት ፕሪንተር ካኖት ሃንድል ይላል። ስለዚህ ፕሪንተር የማይሰራቸውን ስራዎች ሃንድል የሚያደርግልን ማን ነው ማለት ነው? ፕሎተር ብለን እንጠራዋለን። አሁን እስኪ ደግሞ ሰመሪውን እንመልከት፣ ወይም የዚህ ቻፕተር ላይ ጠቅለል ያሉ ምን ሀሳቦች ነበሩ ወይስ ምን አይተናል የሚለው ነገር እንመልከት ማለት ነው። ኢን ዚስ ዩኒት ዩ ለርን አባውት ኮምፒውተር ሃርድዌር ኮምፖነንት ሰች አስ ኢንፑት፣ አውትፑት፣ ፕሮሴሲንግ ኤንድ ስቶሬጅ ዲቫይስ የሚባሉትን ሁሉንም ተመልክተናል። ኢንፑት ዲቫይስ አር ኤኒ ኮምፒውተር ሃርድዌር ኢኩዊፕመንት ዩዝድ ቱ ኢንተር ዘ ዳታ ቱ ዘ ኮምፒውተር ይለናል። ኢንፑት ዲቫይስ የምንለው የመጀመሪያው የሚያገለግለን ምንድን ነው? የተለያየ የኮምፒውተር ሃርድዌር ዲቫይሶች አሉ። እነኛ ሆነው ነገር ግን የሚያገለግሉ ለምንድን ነው? ወደ ኮምፒውተራችን ዳታ ለማስገባት የምንጠቀምባቸው ዲቫይሶች በአጠቃላይ ኢንፑት ዲቫይስ ብለን እንጠራቸዋለን። እንደ ኤግዛምፕል ለምሳሌ ማውዝ፣ ኬቦርድ መውሰድ ትችላላችሁ ማለት ነው። እዚህ ጋም ተጠቅሰዋል። ኬቦርድ አለ፣ ማውዝ፣ ስካነር፣ ማይክሮፎን፣ ኤሌክትሮኒክ ዋይት ቦርድ፣ ኦፕቲካል ማርክ ሪኮግኒሽን፣ ኦፕቲካል ካራክተር ሪኮግኒሽን፣ ፓንች ካርድ ሪደር፣ ባርኮድ ሪደር፣ ጆይስቲክ ኤንድ ፔን ኢንፑት እያንዳንዳቸውን ዲቴል በፓርት 1 ተመልክተናል፣ ማየት ትችላላችሁ ማለት ነው። ዘ አውትፑት ዲቫይስ ደግሞ የምንለው አር ዩዝድ ቱ ጌት ዳታ አውት ኦፍ ዘ ኮምፒውተር። አውትፑት ዲቫይስ ደግሞ የምንላቸው ከኮምፒውተራችን ውስጥ የሚወጡ መረጃዎችን ለመመልከት እንጠቀምበታለን ማለት ነው። ሌላኛው ለምሳሌ እንደ ኤግዛምፕል አውትፑት ዲቫይስ ላይ የተጠቀሱት ሞኒተር፣ ፕሪንተር፣ ፕሎተር፣ ፕሮጀክተር፣ ስፒከር፣ ሄድፎን፣ ኤርፎን ማለት ትችላላችሁ። ሌሎችም አሉ። ሴንትራል ፕሮሰሲንግ ዩኒት ወይም ሲፒዩ ደግሞ ብለን የምንጠራው ኢዝ ዘ ብሬን ኦፍ ኮምፒውተር ዊች ፔርፎርም ኮምፒውተር ኢንስትራክሽን ይለናል። ሲፒዩ ብለን የምንጠራት ማለት ነው። በጣም ብዙ ኮምፒውተራችን ላይ ያሉትን ኢንስትራክሽኖችን ፔርፎርም የሚያደርግልን ሲፒዩ ነው። ሲፒዩ ደግሞ 3 ኮምፖነንቶች እንዳሉትም ተመልክተናል። ይህ ማለት ሲፒዩ የምንለው 3 ኮምፖነንቶች አሉት። የመጀመሪያው ኮንትሮል ዩኒት፣ የሁለተኛው አርትሜቲክ ኤንድ ሎጂክ ዩኒት ብለን የምንጠራው አለ። ሶስተኛ ላይ ደግሞ የምናገኘው ሬጂስተር ወይም ሚሞሪ ብለን የምንጠራት አለች ማለት ነው። አይ ሆፕ የዚህ ቪዲዮ እንደገባችሁ ተስፋ አድርጋለሁ። ቪዲዮን ከወደዳችሁ ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌላ ቪዲዮ እስከምንገናኝ ጉድ ባይ።